በህይወታችን ዘግይተን የምንማራቸው ትምህርቶች አሉ። እነሱን ትምህርቶች በውስጣችን ሲቀመጡ እንደ ማንኛውም ስሜት የቁጭት ስሜት ሆነው ቁጭ ይላሉ። የቁጭት ስሜት ከተሰማን ደግሞ በህይወታችን ውስጥ ማግኘት የምንፈልገው ነገር ለማግኘት እንቸገራለን። ደስተኛም ለመሆን እንደዛው። ዛሬ የምናየው አብዛኛው ሰው ከሚቆጭባቸው ነገራቶች ውስጥ 6 ዋና ዋና ነገሮችን ነው። የመጀመሪያው ህልማችሁን ሌላ ሰው እንዲገድልባችሁ መፍቀድ። ሰው ምን ይለኛል ብላችሁ በማሰብ ብቻ ህልማችሁ ላይ አለመስራት። ይህ በጣም በተደጋጋሚ የሚያጋጥም ክስተት ነው። የሚያሳዝነው ነገር ደግሞ ምን ይሉኛል የምትሏቸው ሰዎች የዛሬ 5 ዓመት በህይወታችሁ ውስጥ አይኖሩም። ስለዚህ በህይወታችሁ ውስጥ ለማይቆዩ ሰዎች ብላችሁ ህልማችሁን አትግደሉ። በህይወታችሁ ውስጥ ህልማችሁና ዓላማችሁ የማይደግፉ ሰዎች ካሉ አስወግዷቸው። የቅርብ ቤተሰብ የሆኑ እንኳን በህልማችሁ ላይ እንዲቀልዱ አትፍቀዱላቸው። በህልማችሁ አትደራደሩ። ጨከን ብላችሁ እኚህን አይነት ውሳኔዎችን ወስኑ። ለህይወታችሁ እናንተና እናንተ ብቻ ናችሁ ኃላፊነት ያለባችሁ። ስለዚህ በደንብ ተጠቀሙት። ሁለተኛው ነገር ሰዎች እንደ ደካሞች እንዲያስቧችሁ መፍቀድ። ትምህርት ቤት ውስጥ ሁሉም ሰው እንደሚሳለቅበት አንድ ልጅ በህይወታችሁ ብዙ ሰው እንዲሳለቅባችሁ አታርጉ። ይህ በመስሪያ ቤት፣ በቤተሰብ ውስጥ፣ በእያንዳንዱ ቦታ ሰው ዝቅ አድርጎ ሲያስቧችሁ እናንተ እየተናቃችሁ እንደሆነ ሊሰማችሁ ይገባል። ይህ ደግሞ አብዛኛው ሰዎች ከሚቆጩበት ነገራቶች ውስጥ አንደኛው ነው። ለንቀት ምንም አይነት ትዕግስት አይኖራችሁ። ለራሳችሁ ካልቆማችሁ በዚህ ዓለም ላይ ማንም ሰው ለእናንተ ብሎ የሚቆም ነገር የለም። ሶስተኛው ደግሞ በዓለም ላይ ያለ ሰው በሚባል ደረጃ የሚያደርገው ነገር ነው። እሱም ወጣትነታችሁን በአልባሌ ነገር ማሳለፍ ነው። የወጣትነት ዕድሜያችን ምንም ነገር ማድረግ እንድንችል ያስደርገናል። ያ ሰዓት ካለፈ በኋላ ግን ያንን የመሰለ ጉልበትና አቅም አናገኝም። አካላዊም በአእምሯዊም እንደክማለን። የወጣትነት ጊዜን የመሰለ ነገር የለም። የወደፊት ህይወታችንን የምንቀርጽበት የምናስተካክልበት ጊዜ ነው። አብዛኞቹ ሰዎች ግን መዝናናት ላይ በጣም ያተኮሩና የወደፊት ህይወታቸውን በጭንቀት ያሳልፋሉ። ይህ በእናንተ ህይወት ላይ እንዳይፈጠር በወጣትነት ዕድሜ ላይ ካላችሁ ወጣትነታችሁን በደንብ ተጠቀሙበት። 30፣ 40፣ 50 ዓመት ሲሞላችሁ በእረፍት እንድትኖሩ በደስታ ውስጥ እንድትኖሩ አሁን ላይ ማድረግ ያለባችሁን ነገር አድርጉ። ወጣት ከሆናችሁ ጂም ስሩ፣ ሰውነታችሁ ጤናማ አድርጉ፣ መጽሐፍ አንብቡ፣ አእምራችሁን አጠንክሩ። የወጣትነት ጊዜያችሁ ወርቃማ ጊዜያችሁ ነው። የወጣትነት ስሜቶች በጣም አሪፍ ስለሆኑ ሁልጊዜ እንደዛ የሚሰማን ይመስለናል። ነገሩ ግን ተሳስተናል። ከ10 እና ከ15 ዓመታት በኋላ እንደ ወጣት ማሰብ፣ እንደ ወጣት መንቀሳቀስ፣ እንደ ወጣት ሁሉንም ነገር ማከናወን ይሳነናል። ያኔ ደግሞ የወደፊት ህይወታችን ካላስተካከልን ደስተኛ የሆነ ህይወት ልንኖር አንችልም። ስለዚህ በወጣትነት ዕድሜያችሁ ልብ ብላችሁ ተራመዱ። አራተኛው ደግሞ በየቀኑ በዕለት ተዕለት ህይወታችን ውስጥ የሚያጋጥሙንን አጋጣሚዎች አለመጠቀም ነው። በዕለት ተዕለት ህይወታችን ላይ ብዙ አይነት አጋጣሚዎችን ያጋጥሙናል። አብዛኛው ጊዜ ሰው ከሚቆጭበት ነገር ውስጥ አንደኛው ነው። በዚህ ጊዜ ይህንን ነገር አለማድረጌ ነው ብለው ሰዎች ይቆጫሉ። ስለዚህ እናንተም ብትሆኑ ይህንን ጊዜያችሁን ብታገኙ ተጠቀሙበት። ማድረግ የምትፈልጉትን ነገር በጊዜ አጋጣሚውን ስታገኙ ቶሎ አክሽን ወስዳችሁ እዛ ነገር ላይ መንቀሳቀስ። ያንን አጋጣሚ ብንጠቀም ምን ያህል ህይወታችን ሊቀየር እንደሚችል ምንም ስለማናቅ አክሽኑን ወስደን ሁኔታውን ማየት፣ ውጤቱ ቁጭ ብላችሁን መከታተል። ከዛ ደግሞ ሌላ አጋጣሚ ለማየት ንቁ መሆን አስፈላጊ ነው። አእምራችሁን በሚጠቅማችሁ ነገሮች መሙላት። ኦፖርቹኒቲ ወይም አጋጣሚ ስታገኙ እየተንቀሳቀሳችሁ ንቁ ሆናችሁ ዝግጁ ሆናችሁ መገኘት የመሰለ ነገር የለም። ከምን ጊዜውም በላይ ስኬታማ ለመሆን አሁን ቀላሉ ጊዜ ነው። በፊት ከ10፣ ከ20፣ ከ30 ዓመት በፊት እንደነበረው አይደለም። ስለዚህ አንድ ሰው ሰክሰስፉል ለመሆን ወይም ደግሞ ስኬታማ ለመሆን ያለንን እድል እጃችን ላይ ነው። በአንድ ስልክ፣ በአንድ ላፕቶፕ፣ በአንድ ኢንተርኔት ህይወታችንን ልንቀይር እንችላለን። ስለዚህ አጋጣሚዎችን በደንብ እንጠቀም። ከወደቅን እንኳን አጋጣሚው ትምህርት ሰጥቶን የሚያልፍ ነገር ነው የሚሆነው። አምስተኛው ነገር ደግሞ የተሳሳተ የፍቅር አጋር መምረጥ ነው። በህይወታችን ምንም ያህል ስኬታማ ብንሆንም የፍቅር አጋር ወይም ደግሞ የፍቅር ህይወታችን እንደምንፈልገው ካልሆነ ወይም ሰላም ከሌለው የምንፈልገው አይነት ህይወት ልንኖር አንችልም። ደስተኛ አንሆንም። ውጤቶቻችን ላይ በጣም ትልቅ የሆነ ችግሮችን ያመጣሉ። አንድ ሰው በህይወቱ ደስተኛ ሊሆን ካልቻለ ደግሞ ምንም ነገር ለማሳካት እየከበደበት ነው የሚሄደው። የተሳሳተ የፍቅር አጋር መምረጥ ከዓላማችሁ ሊያሰናክላችሁ ይችላል። እናንተ ለምትጸኑበት ለምትቆሙበት አንድ ዓላማ አብሯችሁ የሚቆም የፍቅር አጋር ማግኘት አለባችሁ። እዚህ ነገር ላይ ነው አብዛኞቹ ወንዶች የሚሳሳቱት። መልክ በማየት ብቻ የፍቅር አጋራቸውን ይመርጣሉ።
ይህ ከምንም በላይ በህይወታቸው ከሚሰሩት ስህተት አንደኛውና ከፍተኛው ነው። የትዳር አጋር ስትመርጡ ልብ በሉ። ከዛሬ ከ5 ከ10 ወይም ከ20 ዓመታት በኋላ ለመፋታት እንዳይሆን። ያንን ሁሉ ጊዜያችሁን ታባክናላችሁ። ወንዶች ከሆናችሁ የፍቅር አጋር ለመምረጥ የፍቅር አጋር ለማግኘት አትቸኩሉ። መጀመሪያ ዓላማችሁ ላይ ስሩ። እንደ ወንድ ማሟላት ካለባችሁ ነገሮች ላይ ሁሉንም ነገር አሳኩ። ከዛ በኋላ የፍቅር አጋር ለመፈለግ ሂዱ። ሴቶችም ከሆናችሁ ያያችሁትን ወይም ደግሞ የሰማችሁትን ነገር ብቻ አትመኑ። ይህ በህይወታችን ማድረግ ካለብን ወይም ደግሞ መወሰን ካለብን ከባባድ ነገሮች ውስጥ አንዱ ነው። ስለዚህ ጊዜያችሁን ውሰዱ። ለመወሰን አትቸኩሉ። ውሳኔያችሁን በማጤን ቀስ ብላችሁ መወሰን አለባችሁ። የመጨረሻው ደግሞ ወይም ደግሞ ስድስተኛው የሰው ልጆች ችግር የሆነው በቂም ወይም ደግሞ በጥላቻ መኖር ነው። ሰዎችን ይቅር ለማለት እስኪሞቱ ድረስ አትጠብቁ። በህይወታችሁ ውስጥ ከአንድ ሰው ጋር በጣም ብዙ ትዝታዎችን አሳልፋችሁ ያ ሰው ትዝታ እንዲሆንባቸው አታርጉ። በጊዜ ሁሉንም ሰው ይቅር በሉ። በውስጣችሁ ምንም አይነት ቂምና ጥላቻ አይኖር። ቂምና ጥላቻ በውስጣችን በኖረ ጊዜ እኛ የሚሰማን ስሜት ለራሳችን ጥሩ አይሆንም። መጥፎን ባሰብን ቁጥር መጥፎ ነገር ወደ ህይወታችን ነው የሚመጣ። ስለዚህ ሁሉንም ነገር በመልቀቅ ሁሉንም ሰው ይቅር በማለት የጎዳችሁን ያልጎዳችሁንም የተጣላችሁትንም ሰው ይቅር በሉ። በቂም የኖረ ሰው በህይወት ዘመኑ በጣም ከሚጸጸትበት ነገር ውስጥ አንደኛው ለምን በቂም ኖርኩ የሚለው ነገር ነው። ስለዚህ ልትሞቱ ስትሉ አልጋችሁ ላይ ተኝታችሁ ይህንን ጊዜ ስታስቡ ምን አለ ይቅር ባልኩት ይህንን ሰው፣ ምን አለ ከዚህ ሰው ጋር ደህና በሆንኩ፣ ምን አለ ከዚህ ሰው ጋር አሁንም ብገናኝ ብላችሁ ከምታስቡ በጊዜ ሁሉንም ነገር ማስተካከል። ሁላችንም ስህተት እንሰራለን። ማንም በዚህ ምድር የሚኖር ሰው ጻድቅ አይደለም። ስለዚህ ሰውን ይቅር በሉ። ራሳችሁ ከጸጸት ነፃ የምታወጡበት ነገር ቢኖር ይቅር ባይ መሆን ነው። የቁጭት ስሜት ካለፈ በኋላ መበሳጨት ወይም ደግሞ የመናደዳችሁ ስሜት መግለጽ ብቻ አይደለም። ነገሩ ምን ያህል ጠቃሚና የምንፈልገው ነገር መሆኑ የሚያመላክት ኮምፓስ ነው። ስለዚህ አሁን ላይ በሆነ ነገር ቁጭት ካላችሁ ያ ነገር ለእናንተ አስፈላጊ ነገር ነው ማለት ነው። ስለዚህ ይቅር ማለት ካለባችሁ ይቅር በሉ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።